በ7000 ገጾች የክስ መዝገብ የተጠቀለለ ግዙፍ ማጭበርበር። የምትወዳቸውን አርቲስቶችና በሚሊዮኖች የሚቆጠሩ ተከታይ ያሏቸው ቲክቶከሮች የረቀቀ ፕሮፓጋንዳና የእርሶን ተአማኝነት ከማራኪ ማስታወቂያዎች ጀርባ ያለውን ነገር ለማየት እንሞክራለን። ከተስፋ ቃላት ጀርባ የተደበቀው የታዋቂ ሰዎች ያልተገባ ድርጊት፣ የባንክ ሰነዶች ምስክርነት፣ በክህደት ጥላ ስር ያሉ የወገኖች የይድረሱልኝ ጩኸት፣ በማህበራዊ ሚዲያ ልጥፎች፣ ሁሉም አይናቸው ወደ ስልካቸው ነው፣ ወደ ፊንቴክ ኢንቨስትመንት። ታሪኩ የሚጀምረው በዲጂታል የፋይናንስ አማራጭ መስፋፋት ምክንያት በማድረግ ነው። ብዙዎች የኑሮ ውድነት ለማሸነፍ አማራጭ ሲፈልጉ ስልታዊ ወጥመድ ተዘረጋ። ድርጅቶቹ በቀጥታ ወደ ህዝቡ አልመጡም። ይልቁንም ህዝቡ የሚያምናቸውና የሚወዳቸውን አርቲስቶችና ቲክቶከሮችን መረጡ። ደላሎችና የድርጅቱ ባለቤቶች ታዋቂ ሰዎች የፊት አምባሳደር በማድረግ ስነ ልቦናዊ ጨዋታውን ተጫወቱ። ቲክቶከሮች የመንገዱን ወጪ ለመሸፈን ይህንን ቅልጥ ያለ ትርፍ ተቀበሉ። በሚሊዮን አጓጊ ቪዲዮዎች ህዝቡን ሰበሰቡ። ይህ የፊንቴክ ኢንቨስትመንት በብሔራዊ ባንክ ያልታወቀና የዜጎችን አደራ ቅልጥፍ አድርጎ ስለመብላቱ ነው። በምርመራ ወቅት አንድ ተበዳይ እንደተናገረው እኛ አርቲስት እገሌን አምነነው ነው ገንዘባችን የሰጠ ነው። አሁን ትኩረታችንን ወደ ፌዴራል መጀመሪያ ደረጃ ፍርድ ቤት እናድርግ። ሚያዝያ 21 2018 ዓ.ም የተሰማው ችሎት። እዚህ አዳራሽ ውስጥ የታዋቂ ሰዎች ዝና ከህግ ፊት ቆሟል። እነዚህ ተጠርጣሪዎች የተያዙት በሺዎች የሚቆጠሩ አቤቱታዎች ከፈሰሱ በኋላ ነው። በቁጥጥር ስር ከዋሉበት ቅጽበት ጀምሮ የገጠማቸው ነገር ቢኖር የ7000 ገጽ ማስረጃ ነው። መርማሪ ፖሊሱ ለሳምንታት የገፋው የምርመራ መዝገብ አቃቤ ህግ እንዲረከቡ ተደርጓል። ክሱ ሰፊና ውስብስብ ነው። ከ15 ባንኮች የወጡ የዝርዝር ሰነዶች፣ ከ12 ሚዲያዎች የተሰበሰቡ የማስታወቂያ ቪዲዮዎች ተከምረዋል። 150 ተበዳዮች በዝርዝር ቃላቸውን ሰጥተዋል። ተጠርጣሪዎቹ ተፈላጊና ማህበራዊ መሰረት ያለንን በማለት የዋስትና መብት ቢጠይቁም አቃቤ ህግ ግን የጉዳዩን ክብደትና የተደራራቢ ወንጀል ጥርጣሬ ከዋስትና በላይ ነው ሲል ተከራክሯል። ሚያዝያ 28 ቀን 2018 ዓመተ ምህረት ያቺ ቀን ለተጠርጣሪዎች የክስ መመስረቻ የመጨረሻ ቀጠሮ ናት። ይህ ዜና በተበዳዮች ዘንድ ሲሰማ የተፈጠረው ተስፋና ስጋት መገመት አይከብድም። የ1400 ተበዳዮች ህይወት አሁንም በህግ ውሳኔ ውስጥ ነው። እያንዳንዱ ደቂቃ ስትሄድ የጠፋው ገንዘባቸው የመመለሱ ነገር አጠራጣሪ የሆነ ነው። እዚህ ጋር የታዋቂ ሰዎች ኃላፊነት ይገዝፋል። አንድ ተጽዕኖ ፈጣሪ ስም ሰጥቶ የንግድ ድርጅት ሲያስተዋውቅ ተገቢ ጥንቃቄ ወይንም ዲዩ ዲሊጀንስ አለማድረግ ዓለም አቀፍ የፋይናንስ ደህንነት መርሆችን የናቀ ድርጊት ነው። በተለይ ደግሞ ወንጀሉ በቴክኖሎጂ ስም የተደበቀ ስርቆት ሆኖ ሳለ በዝምታ መመልከት ለነገሩ ያልተሰጠ ጥንቃቄ ተደርጎ ሊወሰድ ይችላል። ወደ ዋና ጭብጥ ስንመለስ እነዚህ ተበዳዮች የወንጀል አባሪ ሳይሆኑ የረቀቀ ፕሮፓጋንዳ ሰለባዎች ናቸው። የዝና አዘዋዋሪዎች ደካማነታቸው ተጠቅመው ፊንቴክ አስይዘው መርተዋቸዋል። ገንዘቡ ሲሰበሰብ ግን ማብራሪያዎች ይጠፋሉ። የኢትዮጵያ የፍትህ አካላትና የፋይናንስ ደህንነት ተቋማት የት ናቸው? አቃቤ ሕግ ከ10 ቀናት ውስጥ 7ቱን ቀናት ፈቅደናል በማለት ክስ ለመመስረት መዘጋጀቱን ገልጿል። ይህ ለ1400 ነፍሳት የመጨረሻ ተስፋ ነው። ጉዳዩ ከወንጀል ቅጣት በላይ የተቀለበው ገንዘብ የሚመለስበት መንገድ መፈለግ ይጠይቃል። ዛሬ በኢትዮጵያ እስር ቤቶች፣ ፍርድ ቤቶች ያሉ ታዋቂ ሰዎች አይኖች ወደ ህግ ተመልክተዋል። ህዝቡ ግን ፍትህ እየለመነ ነው። በአገር ውስጥ ያለው የኢኮኖሚ ጫና ሸሽተው በዝና በተገነባ የሐሰት ተስፋ የኪሳራ ጽዋ ሊጎነጩ ጥቂት ደቂቃዎች ቀርተዋቸዋል። እኛስ ምን እያደረግን? እነዚህ 1400 ሰዎች መብት ለማስከበር መጮህ የሁላችንም ሰብአዊ ኃላፊነት ነው።